ይህ ቪዲዮ የተዘጋጀው ለመሳሳት ዝግጁ ለሆኑ ሰዎች ስለሆኑ አንሳሳትም ብላችሁ የምታስቡ ሰዎች አሳልፉት። መላእክትም ይሳሳታሉ ወይም ተሳስተዋል። ጂም ሮን የተባለው የህይወት ክህሎትና የሀብት አሰልጣኝ በአንድ ወቅት እጅግ ብዙ ሰዎች መሳሳትን ስለሚፈሩ አዲስ ነገር ለመሞከር ፈቃደኛ አይደሉም ብሎ ነበር። እውነት ግን የምትፈሩት መሳሳትን ነው ወይስ መሳሳቴን ያወቁ ሰዎች ምን ይሉኛልን ነው? ከዚህ ቀጥዬ የምነግራችሁ በጣም ኤሌመንታሪ ነገር ነው። 99% የምንሆን ሰዎች መሳሳት ተፈጥሯዊ መሆኑን እናውቃለን። በዛውም ልክ ላለመሳሳት አብዝተን እንጠነቀቃለን። እኔ እንኳን ይህን ቪዲዮ እየቀረስኩ እያለ ላለመሳሳት እጅግ እየተጠነቀቅኩ ነው። ነገር ግን ብዙ ስህተት እሰራለሁ እና ላቆም ነው? በፍጹም እየተሳሳትኩም ቢሆን እቀጥላለሁ። ስለዚህ እንዲህ ነው ማለት ነው። ፒየት ሃይን የተባለ ዝነኛ ገጣሚ እንዲህ ይለናል። ግልጽና ቀጥ ያለ ነው የብልሆች ቀና መንገድ፣ ፍንትው ብሎ ይታያል ለመግለጽም ቅንጣት አይከብድ። ተሳሳት ቀጥለ ደግሞ ተሳሳት፣ ደግመ ደጋግመ ተሳሳት፣ ግን ስህተት አድሮ ይነስ፣ ነገ ደግሞ ይብስ ይነስ፣ በጣም 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 ይነስ፣ ደግሞ እስከማይታይ ድረስ። እጅግ አስደናቂ ግጥም ነው። አብዛኞቻችን የህይወት ስንክሳር ግድ ስለሚለን እንጂ ከቤታችን ባንወጣ ደስተኞች ነን። መውደቅን፣ መሸነፍንና መሳሳትን አጥብቀን ስለምንፈራ እኛ የማናውቃቸው ሰዎች ባሰመሩልን መስመርና በቀደዱልን ቦይ ጥያቄ ሳንጠይቅ በዝምታ እንፈሳለን። ግራ ቀኝ ሳናይ አንዱን ለሌሎች 365 ቀኖች እንደግመዋለን። ግራ ቀኝ ሳናይ አንዱን ቀን ለሌሎች ተመሳሳይ 365 ቀኖች እንደግመዋለን። እየኖርነው ያለነው ህይወት ምን ቢጎፈንነንና ምን ቢያታክተን ነጋ ጠባ እየሞትን ነጋ ጠባ እንኖራለን። መሳሳትን በመፍራት ብቻ አዲስ ነገር ሳንሞክር ወደ መቃብራችን ደጃፍ እንደርሳለን። ዛፍ ቢቆረጥ እንደገና ሊያቆጠቁጥ ተስፋ አለው ያለው እግዚአብሔር ነገ ደርቆ በእቶን እሳት ስለሚነደው ዛፍ ግድ ብሎት አይደለም። በአምሳሉ ለፈጠረው ሰው ዛሬ ብትወድቅ ነገ ትነሳለህ፣ ዛሬ ብትሳሳት ነገ ትታረማለህ ሲለው እንጂ። ብሩህ ቀን በተስፋ ያጌጠና የደመቀ ቀን እንደሚመጣ ዛሬ መሳሳት ለነገው በበረከትና በአስተዋጽኦ ለተባረከ ቀን የሚከፈል ዋጋ ነው። በሕይወታችሁ አዲስ ከፍ ያለና ከርቀት ታይቶ ለሌሎች ብርሃን ሊሆን የሚችል ነገር እንዲመጣ ከፈለጋችሁ ለስህተትና ለመውደቅ ልባችሁ ክፍት መሆን ይገባዋል። መሳሳታችሁን እንደገና ኃይልን አሰባስቦ ከዚህ በፊት ወዳልታወቀና ወዳልታየ ከፍታ መውጫ ነዳጅነት ልትገለገሉበት ትችላላችሁ። ወኔውን ጥቅ አድርጎ በውጤት ረሃብ ለሚሰቃይ ሰው መሳሳትን የመሰለ ነገን አሳማሪ ልምድ የትም አይገኝም። ምክንያቱም በሞከራችሁና በተሳሳታችሁ ቁጥር ያ ነገር የማይሰራበትን መንገድም እየተማራችሁ ስለሆነ ነው። አንድ ነገር እንደሚሰራና እንደማይሰራ ለማወቅ ከመሞከር ውጭ ምንም አይነት መላ የለም። ይህንን አስተሳሰብ ከፍ አድርገው በሀገር ደረጃ እንመልከተው። ይህንን አስተሳሰብ ከፍ አድርገነው በሀገር ደረጃ እንመልከተው።
አያችሁ፣ ተሳስቼ ነበር፣ እንደገና አረምኩት ማለት ነው። ያላደጉ ሀገራት ካለብዙ የሀብት ብክነትና ኪሳራ ካደጉ ሀገራት እንዴት እዚህ ደረጃ እንደደረሱ መማር ይችላሉ። ያለንበት ዘመን አስደናቂ ክፍሉ ለጠየቀ ሁሉ በነፃ ሊባል በሚቻል ሁኔታ መልስ መስጠት መቻሉ ነው። እናንተ ጠይቁ እንጂ መልስ የትምና መቼም አለ። ከላይ እንዳልነው ለመሳሳትና ለመሞከር ፈቃደኛ ያልሆነ ሰው እንደዚህ ጊዜ የተመቻቸ ወቅት ተፈጥሮ አይታወቅም። የእኛ ቅድመ አያቶች እኛ ዛሬ እንደ ዋዛ የምንጠቀምባቸውን ነገሮች ለማግኘት የህይወት መስዋዕትነት ተጠይቀው ሊሆን ይችላል። ኤሌክትሪክ፣ አውሮፕላን፣ መኪና፣ ንጹህ ውሃ፣ ንጹህ ምግብ እንዲሁ በአንድ አዳር ተመቻችተው እንዳልተገኙ ግልጽ ነው። ከላይ የጠቀስናቸውና ሌሎች የመሳሳትና የመሞከር ውጤቶች ናቸው። በሁለንተናዊ ነፃነት የበለጸገ ህይወት እንዲኖራችሁ በስህተት ውስጥ ለማለፍ መወሰን አለባችሁ። ተቀጥሮ መስራትና ከገንዘብ ነፃነት ርቆ መኖር ያደከመው ሰው የራሱን ስራ ለመጀመር ሲያስብ መሳሳትን ከፈራ መቼም ቢሆን ነፃነቱን ማወጅ አይችልም። አስቡት እስኪ፣ ተቀጥራችሁ ስትሰሩ ገንዘብ ሁልጊዜም እንደ ሰማይ ይረቃችኋል። በዚህ ላይ እናንተን ከላይ ሆኖ የሚቆጣጠር የሚያዝ ሌላ አካል አለ። በዚህ ሁኔታ ውስጥ መቆየት ጤነኛ ለሆነ ሰው ፈጽሞ መታሰብ የለበትም። ስህተት ፈጽሞ አይገላችሁም። እንደውም በተቃራኒው እጅግ ተፈላጊ ሰው ያደርጋችኋል። ዛሬ ያሸነፉ ሰዎችና ዓለም ሁሉ የሚያወራላቸው ትላንትናና ከትላንት በስቲያ ደጋግመው የተሳሳቱ ናቸው። ከስህተት ስትርቁ ወይም ስህተት ላለመስራት ብላችሁ ማድረግ ካለባችሁ ነገር ስትቆጠቡ ምን እያጣችሁ እንደሆነ እንኳን ሳታውቁት ሕይወታችሁን ብዙ ሰዎች ያባክኑባችኋል። በከንቱ ሐዘን፣ በሞኝነት ደስታ፣ በስግብግብ ምኞትና በማህበራዊ መዝናኛዎች ምን ያህል ሕይወታችሁን እንዳባከናችሁ የምታውቁት አንድ ነገር ሞክራችሁ እንደገና ስትሞክሩ እንደገና ለመሞከር ፈቃደኛ ስትሆኑና በስተመጨረሻም ሲሳካላችሁ ነው። በመሞከር ዩኒቨርሲቲ ውስጥ ገብታችሁ ዲግሪያችሁን ካላገኛችሁ በስተቀር ማንም ፈጽሞ ስለእናንተ አያወራም። ላለመሳሳት ከፈለጋችሁ አንድ ነገር ብቻ አድርጉ። አንድ ነገር ብቻ አድርጉ። ላለመሳሳት ከፈለጋችሁ ከእናንተ የሚጠበቀው አንድ ነገር ማድረግ ብቻ ነው። እሱም ቀላል ነው፣ ምንም ነገር አለማድረግ። ምንም ነገር ሳታደርጉ ከቀራችሁ አትሳሳቱም። የማይሳሳትን ሰው ደግሞ ማንም ሰው አይወቅሰውም። ስትሳሳቱ ብቻ ነው ሰዎች ወደ እናንተ ማተኮር የሚጀምሩት። እኔ እንኳን ይህን ቪዲዮ ስሰራ ብዙ ጊዜ ተሳስቻለሁ። አውቄም ሊሆን ይችላል ወይም ተሳስቼም ሊሆን ይችላል የተሳሳትኩት። ግን ደግሞ ቪዲዮውን መቅረጼን አልተውኩም። አንድ ቀን ምንም አይነት ስህተት የሌለበት ቪዲዮ እንደምሰራ እርግጠኛ ስለሆንኩኝ ዛሬ ለፈጠርኳቸው ስህተቶች በሙሉ ምንም አይነት ይቅርታ አልጠይቅም። ምክንያቱም በዚህ መንገድ ሳልፍ ብቻ ነው ነገ እጅግ ተፈላጊና ምርጥ ቪዲዮ ልሰራ የምችለው። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። በተጨማሪም ይህ ለየት ያለ ቪዲዮ ለአንተ ለምታውቁ ሰው ሊጠቅም ይችላልና
ሼር አድርጉለት። መልካም ጊዜ ይሆንላችሁ። ይቅርታ፣ መልካም የመሳሳትና የመታረም ጊዜ ይሆንላችሁ። ቻው።